ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ ተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ህወሓት በአማራ ክልል ዋድላ ደላንታ ወረዳ ፀሐይ መውጫ አካባቢ መታየቷ ተገለጸ። የአካባቢው ነዋሪዎች በጣም ተጨንቀዋል። ኤርትራ ከባድ መሳሪያዎቿን ጭና በአዲግራት በኩል ተጉዛ አላማጣ ደርሳለች። አማራ ክልል የውጊያ ቀጠና ይሆናል ተባለ። የኢትዮጵያ አትሌቶች በአሜሪካ ጠፉ። አትሌቶቹ ተበድለን ነው ልንጠፋ ይቻል ነው በማለት መግለጫ ሰጡ። እነማን ናቸው? እንመለስበታለን። ዛሬ በራያ ቆቦ ከባድ ውጊያ ተደረገ። ብዙ ጉዳት ተከሰተ። ሆስፒታሎች በቁስለኞች ተሞልተዋል። ዝርዝሩን እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። በአማራ ክልል ደላንታ ፀሐይ መውጫ አካባቢ የግጭት ስጋት መፈጠሩ ነዋሪዎች ገለጹ። በአማራ ክልል ደላንታ ወረዳ ወገልጤና ፀሐይ መውጫ ተብሎ በሚጠራው ስትራቴጂካዊ አካባቢ የህወሓትና የተባባሪዎቿ የፋኖ ኃይሎች ተሰባስበው እንደሚገኙ ከአካባቢው ያገኘነው መረጃዎች አመልክተዋል። የአካባቢው ነዋሪዎችና የመረጃ ምንጮቹ እንደገለጹት ታጣቂዎቹ በራያ ቆቦና በአላማጣ በመነሳት በእግር በአቋራጭ መንገድ በመሄድ በመርሳ በኩል ዛሬ ወደ ፀሐይ መውጫ ሰርገው ሲገቡ ሰንብተዋል። ከ1 እስከ 5 ባሉ አነስተኛ ቡድኖች በመከፋፈል የሚታዩ የጦር መሳሪያዎች ሳይዙ በሌሊት ጉዞ በማድረግ ወደ ቦታው እንደገቡ ተደርገዋል። ለታጣቂዎች የሚሆን የጦር መሳሪያ በጋማ ከብቶች፣ በአህያ፣ በበቅሎ፣ በግመል፣ በፈረስ ተጭኖ አካባቢው የማድረስ ስራ ሲከናወን ማየታቸውን ምንጮች ጠቁመዋል። ይህ እንቅስቃሴ ህወሓት ከ3 ዓመት በፊት በሰሜኑ ጦርነት ወቅት ይጠቀምበት የነበረውን አቅጣጫ እየተከተለ መሆኑ ተጠቅሷል። በተለይ ፀሐይ መውጫና ኒኒ በር በጦርነት ገዢ መሬት ተብሎ እንደሚጠሩ ጠቁመዋል። ቀሪ የታጠቁ ኃይሎች አሁንም በፀሐይ መውጫ በደላንታ ቦታዎች ላይ በመሰብሰብ ግጭት ለመቀስቀስ ዝግጅት እያደረጉ ይገኛሉ ብለዋል። በአካባቢው የግጭት ስጋት በመደቀኑ ነዋሪዎች ስጋት ውስጥ እንገኛለን ብለዋል። የመንግስት የጸጥታ ኃይሎች ሊነሳ የሚችለውን ግጭት ለመመከትና ኦፕሬሽን ለማካሄድ በአካባቢው በስፋት ሰፍረው እንደሚገኙ ያመለከቱት ነዋሪዎቹ ተኩስ ሳይጀመር ነገሮቹ በሰላም የሚፈቱበት መንገድ ቢፈጠር ሲሉ መልካም ምኞታቸውን አጋርተዋል። ህወሓት ደሴ ጥግ ሰራዊቷን አስጠግታለች ማለት ነው። የኤርትራ ከባድ መሳሪያዎች ወደ ራያ መጓጓዛቸው ተገለጸ። ከኤርትራ የተነሱ በርካታ ከባድ መሳሪያዎች በአዲግራት በኩል ወደ ራያ በመጓጓዝ ላይ መሆናቸውን የአካባቢ ምንጮች አስታወቁ። ትናንት በነበረው በዚህ እንቅስቃሴ 7 ታንኮች፣ 5 አይሱዙ ጭነት፣ 23 መራዋዎች እና ልዩ ልዩ መድፎች በማይሜ ክደን እና በመቀሌ መስመር አድርገው ወደ ራያ መጓዛቸው ተመልክቷል። የወታደራዊና የፖለቲካ ተንታኞች እንደሚሉት ይህ ከባድ መሳሪያ እንቅስቃሴ ኤርትራ የጦርነት ቀጠናውን ከራሷ ግዛት በማራቅ ትግራይንና ራያን አዲስ የውጊያ ሜዳ ለማድረግ የዘየደችው ስትራቴጂ አካል ነው ብለዋል። አትሌቶች ጠፉ። 7 አትሌቶች በአስተዳደራዊ በደል ምክንያት ከብሔራዊ ቡድኑ ወጥተው ጠፉ። በአሜሪካ የቀረችው አትሌት ጻድቃን መኮንን ወድጄ አልነበረም ይህንን ውሳኔ የወሰንኩት አለች። በ3000 ሜትር መሰናክል ለመወዳደር ወደ አሜሪካ ያቀናችው አትሌት ጻድቃን መኮንን በሌላ አትሌት መተካቷን እና ከውድድሩ ውጭ መሆኗን የተነገራት እዛው አሜሪካ ከደረሰች በኋላ ነው። በሂደቱም በሌላ ሰው ባጅ ስታዲየም እንድትገባ መደረጓና ጥያቄዎቿንም የሚያስተናግድ አካል አለመኖሩ ውስጧን አሳዝኖ እንደነበረ በተጎዳ መንፈስ ተናግራለች። በመጨረሻም ከቡድኑ ጋር ቺካጎ የገባች አትሌት ከቡድኑ በመለየት አሜሪካ ቀርታለች። ከዚህ ጉዞ ጋር በተያያዘ አትሌት ጻድቃንን ጨምሮ 7 የቡድኑ አባላት በአሜሪካ መቅረታቸው ታውቋል። እነዚህም አትሌት ኢትዮጵያውያን በአሁኑ ሰዓት በመልካም ሁኔታ ላይ እንደሚገኙ የመረጃ ምንጮች አድርሰውናል። የራያ ቆቦ ውጊያ ተጀመረ። በሰሜን ወሎ ራያ ቆቦ ዛሬ ነሐሴ 9 2018 ማለዳ 1 ሰዓት ተኩል የተቀሰቀሰው ውጊያ ለተወሰነ ጊዜ ከቆየ በኋላ በአሁኑ ሰዓት መረጋጋት ማሳየቱን የመረጃ ምንጮች ገለጹ። ከማለዳው 1 ሰዓት ተኩል ላይ ጀምሮ ሲካሄድ የቆየ ውጊያ ለ1 ሰዓት ተኩል ያህል የዘለቀ ሲሆን 3 ሰዓት አካባቢ ጀምሮ ውጊያው ጋብ ማለቱ ተሰምቷል። ወደ ዋጃ መስመር ተንቀሳቅሶ የነበረው የመከላከያ ሰራዊት ወደ ካምፑ ተመልሷል። በአዲስ ቀኝ አቅጣጫ የህወሓት ታጣቂዎች ቁጥጥር ስር የነበሩት የባቡር ጣቢያ ጊዜያዊ ካምፖች ለቀው ወደ ኋላ አፈግፍገዋል። ይህንን ተከትሎ በራያ ቆቦ ከተማ ውስጥ የተሽከርካሪ እንቅስቃሴ ለጊዜው ቆሞ የነበረ ቢሆንም አሁን መደበኛ እንቅስቃሴው መጀመሩ ምንጮች ለአዩ አበሻ ገልጸዋል።
አርሚ 31 የህወሓት ታጣቂ ኃይሎች በአማራ ክልል የሰሜን ወሎ ዞን አካል ወደ ሆኑት አንዳንድ ወረዳዎች ለምሳሌ ራያ ቆቦ፣ ግዳን ወረዳና ላስታ ወረዳዎች ሙሉ በሙሉ መግባታቸው ተገልጿል። ታጣቂዎቹ በመሃጎ በኩል ወደ ጀመዶ ወትወት፣ ግራራይ እና እንጅፋት የገቡ ሲሆን በሌላ ግንባር ደግሞ ወደ ባይ በጭሩ እና አማያ መግባታቸው ተረጋግጧል። መረጃውን ያገኘነው ከራያ ምንጮች ነው። ህወሓት ዘመነ ካሴንና አስረስ ማረ ዳምጤን ሹመት ሰጠች። ህወሓት የፋኖ ታጣቂዎች ከእቅዱ እንዳያፈገፍጉ ለማድረግና በቅርቡ የሚጀምረው ውጊያ ከፊት አሰልፎ ለመስዋዕትነት ለማዘጋጀት ሲል ዘመነ ካሴንና የጥምረቱ ሊቀመንበር አስረስ ማረን ደግሞ ቃል አቀባይ አድርጎ መሰየሙን በልሳኖቹ በኩል እያስተጋባ ይገኛል። ጽምዶ ወደ ጥምረት ቢቀየርም በህወሓት እዝ ስር የወደቁት የፋኖ አመራሮች የመወሰን አቅም እንደሌላቸውና እንደ ተላላኪ መሳሪያ ብቻ እንደተጠቀምባቸው እንደሆነ የታችኛው ታጣቂ አጥብቆ ተረድቶ ከወዲሁ ሊያፈገፍግ ይገባል ተባለ። በአዲስ አበባ ጉዳይ ስምምነት ላይ ተደረሰ መባሉ ሐሰት መሆኑን ኮሚሽኑ ይፋ አደረገ። በአዲስ አበባ ጉዳይ የኦሮሚያ መቀመጫ እንድትሆን ስምምነት ላይ ተደርሷል መባሉን ኮሚሽኑ ውሸት ነው አለ። መናኸሪያ ኤፍኤም ትላንት ያሰራጨው መረጃ ሐሰተኛ መሆኑን ኮሚሽኑ ዘግቧል። መናኸሪያ ኤፍኤም ትላንት ያሰራጨው መረጃ ሐሰተኛ መሆኑን ኮሚሽኑ ዘገባው ባሰራጨው ሚዲያ በኩል በሰጠው ማስተባበያ አስታውቋል። የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት ተመካካሪዎች ቡድን ተስማምተዋል በሚል የተሰራጨው መረጃ አሳሳች መሆኑን ኮሚሽኑ አረጋግጧል። በፌዴራል ከተሞች መቀመጫ አጀንዳ ላይ በነበረው ምክክር ሂደት የተነሱ ዋና ዋና ነጥቦች የሚከተሉ ናቸው። አንደኛ፣ አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥ ናት የሚል አቋም ተንጸባርቋል። አዲስ አበባ እና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉ እንዲሁም አዲስ አበባ ራሷን በራሷ እንድታስተዳድር የምክረ ሀሳብ ስምምነት ተደርጓል። የኦሮሚያ ክልል መቀመጫ በልዩነት ተይዞ በአስማሚ ቡድን እንዲታይ ቀደም ሲል ይነሳ የነበረው የልዩ ጥቅም የሚለውም ሀረግ ተሰርዞ የጋራ ጥቅም እንዲሆን ተገልጿል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ ያድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። ሰናይ ጊዜ